ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቪዲዮን ይጀምሩ። ዛሬ ደግሞ ከቅጥነት ወደ ፈረጠመ ጡንቻ እንዴት ልትቀየሩ እንደምትችሉና ሙሉ ጉዞውን ከዴቪድ ሌይት ታሪክ ጋር በማገናኘት ቪዲዮን እንጀምራለን። ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ። ይህ ሰው በጣም ታዋቂና ብዙዎችን ኢንስፓየር ያደረገ ሰው ነው። ነገር ግን ብዙ ሰው የማያውቀው የጀርባ ታሪክ አለው። ዴቪድ ሌይት በጣም ቀጭን ወጣት ነበር። በራስ መተማመን እንኳን የሌለው ወጣት ነበር። ይህ ወጣት በ14 ዓመቱ 41 ኪሎ ግራም ነበር እና የሆነ ጊዜ ላይ ሁሉንም ነገር ለመቀየር ቆርጦ ተነሳ። በተለይ ደግሞ በልጅነት እድሜው አባቱን ካጣ በኋላ ሰውነቱን ለመለወጥ በቤት ውስጥ ወርክአውቶችን መስራት ጀመረ። ልክ እንደነ ጄፍ ሰኢድ እና ZYZZ እንደ ምሳሌ በመውሰድ ከዩቲዩብ መማር ጀመረ። መጀመሪያ ላይ ምንም ለውጥ አላየም ነበር። እናም ተስፋ ሳይቆርጥ ለአመታት ሰራ። ለአመታት ተፈጥሯዊ ሆኖ ቀጠለ። ያለምንም ስቴሮይድ በደንብ አድርጎ ምግቦችን መለካት ጀመረ። የትኛው ምግብ ነው ከፍተኛ ፕሮቲን ያለው? የትኛው ምግብ ነው ከፍተኛ ካሎሪ ያለው? እያንዳንዱን ነገር ልቅም አድርጎ አጠና። ለውጦቹን መለካት ጀመረ። ራሱን ፎቶ እያነሳ ከጊዜያት በኋላ ሌላ ፎቶ እያነሳ ለውጡን ማየት ጀመረ። ከዛም ከአመታት በኋላ ተለወጠ። የፈረጠመ ጡንቻ ኖሮ የወንድ ልጅን ቅርጽ ያዘ። መጀመሪያ ላይ እንደነገርኳችሁ 41 ኪሎ ግራም ነበር። አሁን ግን 84 ኪሎ ግራም ያለምንም ስቴሮይድ እርዳታ መሳካት ችሏል። ስለዚህ ይህን ቪዲዮ ስትጀምሩ ማወቅ ያለባችሁ በአንድ ቀን ስኬት ሊመጣ የሚችል ነገር አይደለም። ጠንክሮ በመስራትና ወድቆ በመነሳት የሚገኝ ለውጥ ነው። አሁን እንዴት ከላይ የነገርኳችሁን የሚገርም የለውጥ ሂደት እንዴት እናንተም ተጠቅማችሁ ስኬታማ ልትሆኑ እንደምትችሉ ልንገራችሁ። አንደኛ ስልጠና ወይም ወርክአውት። የመጀመሪያው ጡንቻችሁ እንዲያርግ ለጭንቅላታችሁ መልእክት የምትልኩት ስፖርት በመስራት ነው። ወርክአውቶችን በመስራት ስልጠናዎችን በመውሰድ ነው። ስለዚህ ስፖርት ስትሰሩ ጭንቅላታችሁ ሰውነታችሁን መገንባት እንዳለበት እየነገራችሁት ነው ማለት ነው። እኔ ምርጥ የምለውንና እኔ ተጠቀሚበት በአጭር ጊዜ ውስጥ ለውጥ ያየሁበትን ፕላን ልንገራችሁ። ፑሽ ፑል ሌግ በሳምንት ከ4 እስከ 6 ቀን መስራት ትችላላችሁ። ይህን ስትሰሩ ኮምፓውንድ ኤክሰርሳይሶች ላይ ማለትም ቤንች፣ ስኳት፣ ዲድሊፍት ላይ ትኩረት አድርጉ። እመኑን በትንሽ ለውጦች ጀምራችሁ መጨረሻ ላይ ግን አስደናቂ ውጤት ታገኛላችሁ። እና በጭራሽ ማድረግ የሌለባችሁ ነገር የእግር ቀንም መዝለል። ሌግ ዴይን መዝለል ማለት በቃ ሌላ ነገር ነው። ከቅጥነት መገላገል ከፈለጋችሁ ሌግ ዴይን ስኪፕ ማድረግ የለባችሁም፣ የፈለገ ቢያስጠላችሁ ማለት ነው። ጂም ውስጥ ጀማሪ ስትሆኑ ፎርም መጠበቅ ግዴታ ነው። ትክክለኛውን የክብደት መጠን ማንሳት ግዴታ ነው። አብዛኛው ሰው ሲጀምር በጣም ብዙ ሞራል ይኖረዋል፣ ሞቲቬሽን ይኖረዋል። ስለዚህ ብዙ ሰው የሚሳሳተው ነገር ከመሬት ተነስቶ በቃ ከፍተኛ የክብደት መጠን ያላቸውን ዳምፔሎች፣ ባርቤሎች እያነሳ መስራት ነው። ይሄ አይደለም። እናንተም በሚመጥናችሁ በምትችሉት መልኩ አንስታችሁ መስራት ይኖርባችኋል። ይሄ ማንም ያነሳውን ክብደት እናንተ ማንሳት አለባችሁ ማለት አይደለም። እናንተ ጀማሪ ናችሁ። ስለዚህ የምትችሉትን ያክል ክብደት ነው ማንሳት ያለባችሁ። ከጊዜ በኋላ እየጨመራችሁ ስለምትመጡ የፈለጋችሁን ያክል ክብደት በፈለጋችሁት ጊዜ ማንሳት ትችላላችሁ ማለት ነው። ግን ይሄ ጊዜ ይፈልጋል፣ በአንድ የሚሆን ነገር አይደለም። ስለዚህ ትክክለኛውን ፎርም መጠበቅና የተመጣጠነ ክብደት በምትችሉት መልኩ ማንሳታችሁን እርግጠኛ መሆን አለባችሁ። ሁለተኛው ደግሞ አመጋገብ ነው። ይሄ ሁሉንም ነገር ቀያሪ ነው። አንድ ሰው መወፈር ከፈለገ በምግብ ነው የሚወፍረው። ወፍራም ሆኖ ደግሞ መክሳት ከፈለገ በምግብ ነው የሚከሳው። ይህ ማለት አመጋገባችሁን ማስተካከል አለባችሁ ማለት ነው። በጣም ብዙ ሰው የሚሸወደው እዚህ ጋር ነው። ከጂም በኋላ ትክክለኛውን ምግብ አይመገብም። ይሄ ማለት በአንድ ጊዜ ከ2 እስከ 3 እንጀራ በአንዴ መብላት አለበት ማለት ሳይሆን ሰውነታችን በጊዜው የሚያስፈልገውን ነገር ተጠቅሞ በጊዜው የሚያስፈልገውን ንጥረ ነገር ሚኔራሎች ወስዶ ሌላውን ወደ ቆሻሻነት ነው የሚቀይረው። ስለዚህ በአንድ ጊዜ ብዙ ከመብላት ትንሽ ቶሎ ብትበሉ ተመራጭ ነው፣ ተጠቃሚም ትሆናላችሁ። ስለዚህ ምግብ ስትመገቡ ስለምትመገቡት ምግብ በደንብ ዲቴይል የሆነ ኢንፎርሜሽን ቢኖራችሁ አሪፍ ነው። ለምሳሌ አንድ ሰው ሩዝ መብላት ከፈለገ ሩዝ ስንት ፕሮቲን አለው፣ ስንት ካሎሪ አለው፣ ስንት ፋት አለው የሚለውን ነገር ቢያቅ በቀን የሚወስደውን ፕሮቲን መለካት ይችላል። ፋቱንም አመጣጥኖ መውሰድ ይችላል ማለት ነው። ስለዚህ ልክ እንደ ሩዝ፣ አጃ፣ እንቁላል፣ ለውዝ፣ የለውዝ ቅቤ ያሉ ምግቦችን 100 ግራም እንኳን በቀን ብትወስዱ በጣም ተጠቃሚ ነው የምትሆኑት። በተለይ እንቁላልና ሩዝ ከወርክአውታችሁ በኋላ ብትጠቀሙ ልክ እዛው ከጂም እንደወጣችሁ 30 ደቂቃ ረፈድ አድርጋችሁ ከዛ ሩዝ ወይ ደግሞ እንቁላል ብትመገቡ አሪፍ ነው። በተለይ እንቁላል በደንብ ለውጥ ታዩበታላችሁ።
ስለዚህ ይሄ ጉዞ ከመጀመሪያው ጀምሮ ቀላል ነው ብላችሁ ደስ ይለኝ ነበር። ነገር ግን እንደዛ አልነበረም። ከባድና በህመም የተሞላ ጉዞ ነበር። የጀመርኩ አካባቢ ብዙም እውቀት ስላልነበረኝ እንደነገርኳችሁ ቅድም ክብደቶችን ትክክለኛውን ፎርም በመጠበቅ አላነሳም ነበር። በዛ ምክንያት የእጅን መገጣጠሚያ ይሄ ሪስት የሚባለውን እሱን ጎድቼው ነበር። ለማገገምም ጊዜ ፈጅቶብኝ ነበር። ሙሉ በሙሉ ሞቲቬሽኔን አጣው። አንዳንድ ምሽት ላይ ምን ጥቅም አለው የት ለመድረስ ነው እንዲምለፋው እል ነበር። ግን አላቋረጥኩም ነበር፣ አላቆምኩም። በሚያስጠላኝ ቀን እንኳን ድካም በሚሰማኝ ቀናቶች ላይ እንኳን አላቆምኩም ነበር። ምክንያቱም ምን ያህል ሰውነቴን በመስታወት ባየው ቁጥር እንደምሳቀቅ አውቀው ነበር፣ አስታውስ ነበር። እናም ከ6 ወር በኋላ ትላልቅ ለውጦችን ማየት ጀመርኩ። እጄ ያደገ፣ ደረቴም ሙሉ ሆነ፣ ፓኮችን በግልጽ መታየት ጀመሩ። ከዚህ ቀደሙ በተለየ መልኩ መራመድ ጀመርኩ። ሰዎችን ማስተዋል ጀመሩ። ጓደኞችን መጠየቅ ጀመሩ። እንዴት ይሄ ሰውነት ሊመጣ ቻለ ምናምን ብለው መጠየቅ ጀመሩ። ነገር ግን ሲታይ እዚህ ጋር ሲታይ ቀላል ይመስላል። ነገር ግን ከኋላ ያለው ስትመለከቱ፣ ጉዞን ስትመለከቱ ከባድ ነው። ስለዚህ በዲሲፕሊን ተስፋ ባለመቁረጥ ከዛሬ ነገ ለውጣለሁ በማለት በደንብ ጠንክራችሁ ሰሩ። በኋላ በራሳችሁ ትኮራላችሁ። መጨረሻ ላይ እመኑ። አንድ 6 ወር ስጡት ለሰውነታችሁ። ራሳችሁ 6 ወር ስጡት። ራሳችሁን ገንቡ። ይሄ ከመጥፎ ነገሮች ምናምን ራቁ። 6 ወር ስጡት። በቃ ትለውጣላችሁ። ስለዚህ ከቅጥነት ወደ ፈረጠመ ሰውነት ለመቀየር ከላይ የነገርኳችሁ 2 ነገሮች እንዳሉ ሆነው አሁን የምነግራችሁንም ከግንዛቤ ውስጥ ማስገባት አለባችሁ። አንደኛ መስራት ያለባችሁ በብልሃትም በጥንካሬም ነው። ይሄ ማለት ዝም ብሎ ከመሬት ተነስቶ መጠግረር ብቻ አይደለም። ትክክለኛውን ፎርም በመጠበቅ ማይንድ ቱ መስል ኮኔክሽን በመጠበቅ መስራት ነው ያለባችሁ። በተለይ ማይንድ ቱ መስል ኮኔክሽን በጣም አሪፍ ነው። ምክንያቱም ጡንቻችሁ እንዲያድግ ትዕዛዝ የሚሰጠው ጭንቅላታችሁ ነው። ስለዚህ በምትሰሩበት ሰዓት ማሰብ ያለባችሁ ነገር ስለምትሰሩት የሰውነት ክፍል ነው። ለምሳሌ አንድ ሰው የባይሴፕስ እየሰራ ስለ ትራይሴፕስ የሚያስብ ከሆነ በቃ ትራይሴፕስ ላይ ነው ጭንቅላት በደንብ ትኩረት የሚያደርገው ማለት ነው። ስለዚህ ማይንድ ቱ መስል ኮኔክሽንን መጠበቅ አለባችሁ። ሁለተኛው የካሎሪ አቆጣጠር ነው። ይሄ ማለት ከወርካውት በኋላ በቂ የሆነ የካሎሪ መጠን ማግኘት አለባችሁ። ካወጣችሁት ካሎሪ በደንብ ተክታችሁ ቢያንስ 200 ካሎሪ ተክታችሁ ማስገባት አለባችሁ፣ ካወጣችሁት የበለጠ ማለት ነው። ሶስተኛው ደግሞ ፕላናችሁ ላይ ዘውታሪ ሆኑ። በቃ አንድ ፕላን በየሳምንቱ አትቀይሩ። በትንሹ አንድ ፕላን ከ8 እስከ 12 ሳምንት ብትጠቀሙት በጣም አሪፍ ነው። እንደዛ ነው የሚመረጠው። አንድ ፕላን ከአንድ ሳምንት በኋላ መቀየር፣ ከዛ ሌላኛው ሳምንት ላይ ሌላ ማድረግ እሱ ጥሩ ለውጥ አያስገኝላችሁም። ስለዚህ አንድ ፕላን ቢያንስ ከ8 እስከ 12 ሳምንት ብትጠቀሙ አሪፍ ነው። አራተኛው ደግሞ እንደተለወጣችሁ ካልተሰማችሁ መጀመሪያ ከመጀመራችሁ በፊት ፎቶ አንሱ፣ ራሳችሁን ማለት ነው፣ ሙሉ ሰውነታችሁን። ከዛ ቢያንስ ከ2 ሳምንት በኋላ በትንሹ ከ2 ሳምንት በኋላ ድጋሚ ሌላ ፎቶ በማንሳት ሁለቱም ማነጻጸር ትችላላችሁ። ልክ በፎቶ ስታዩት ለውጣችሁ ይታያችኋል። ይሄ ለእናንተ ሞቲቬሽን ራሱ ሊሆን ይችላል። እየተለወጣችሁ እንደሆነ ስታውቁ በደንብ ትቀጥላላችሁ ማለት ነው። አምስተኛው እረፍት ማድረግ በጣም ከምታስቡት በላይ ወሳኝ ነገር ነው። እረፍት ማድረግ ጡንቻችን የሚያድገው ጂም ውስጥ ሳይሆን እረፍት በምናደርግበት ሰዓት ነው። በተለይ ማታ ማለት ነው እንቅልፍ ላይ። ስለዚህ እረፍት በጣም አሪፍ ነው። ስድስተኛው ደግሞ ለመጀመር ሰፕሊመንቶች አያስፈልጓችሁም። በቃ ማሟያ ምግቦች አያስፈልጓችሁም። ምግብ ብቻ በቂ ነው። ቀጭን ከሆንክ እመነኝ፣ አንተ ያለፍክበትን መንገድ እኔ አልፌበታለሁ። ስለዚህ ከኔ ተማር። ይሄ ጥሩ ጄኔቲክስ ያስፈልጋል፣ ሰፕሊመንት ያስፈልጋል የሚባለው ነገር በትዕግስት ሰርተህ ራስ ላይ በማመን ጠንክረህ ስራል። በቃ ለራስህ 6 ወር ስጠው፣ ትለወጣለህ። በቃ ያለምንም ሰፕሊመንት ይሄ ጥሩ ጄኔቲክስ ምናምን የሚባለውን ተውና ትክክለኛውን ፎርም ጠብቀህ ስራ። ስትገባ ዋርማፕ ማድረግን እንዳረሳ። ጂም ውስጥ ስትገባ ጥሩ አመጋገብ ተመገብ። በቃ ብዙ ፕሮቲን ያላቸውን ምግቦች፣ ከፍተኛ ካሎሪ ያላቸውን ምግቦች እነሱን ተመገብ። ከዛ በቃ ራስ ላይ በማመን ጠንክራ መስራት ነው ያለብህ። ከዚህ ሌላ የጥሩ ጄኔቲክስ ምናምን የሚባለውን ተውና በቃ ዝም ብለህ ስራ። ከዛ ልክ ስትለወጥ ነው በቃ ሰው እንዴት ማለት ይጀምራል። እና አንድ ያልነገርኳችሁ ነገር ደግሞ አለ። ስትሰሩ ጂም ውስጥ ስትሰሩ ኦቨር አትስሩ። በቃ በዛ ቢባል ከ1 ሰዓት ተኩል በላይ መስራት የለባችሁም። እንደዛ የምታደርጉ ከሆነ ከ1 ሰዓት ተኩል በላይ እስከ 4 ሰዓት ድረስ ምናምን 2 ሰዓት የምትሰሩ ከሆነ ማዮስታቲን የሚባል ሰውነታችን ውስጥ የሚገኝ ሆርሞን አለ። ያ ሆርሞን ስራው ምንድነው? ጡንቻችሁ ከመጠን በላይ እንዳያድግ ማድረግ ነው። ይህ ማለት በቃ በጣም ብዙ ሰዓት ስትሰሩ
ጡንቻችሁ ብዙ እንዳያድግ የጡንቻችሁን እድገት ይገድበዋል ማለት ነው። ስለዚህ በቃ ከሰራችሁ ከ1 ሰዓት በላይ አትስሩ። በቃ ይሄ በቂ ነው። ለዛሬ የነበረን ቆይታ ይህን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ሰብስክራይብ አድርጉ እና በጣም ያስቸገራችሁ ነገር ካለ ኮሜንት ላይ አስቀምጡልኝ፣ ቪዲዮ ሰራላችኋለሁ። በቀጣይ ደግሞ ስለ በልክ ይሻላል ወይስ ደግሞ ከት መወፈር ይሻላል ወይስ መክሳት የሚለውን ነገር ይዤላችሁ እመጣለሁ። ሰብስክራይብ ማድረግ እንዳይረሳ። ቸር ቆዩ።